ለእፎይ ትውልድ በመስጊዱ እየጠየቀ ነው። አስገድደን ቁርአኑን አንጭንባችሁም ይላል። ቪዲዮን አብረን እንመለከታለን። በእውነት ወጣቶች እድሜ ለእፎይ ኡስታዞቻቸው ማፋጠጥ ጀምረዋል እና ብጥብጥ ተነስቷል መስጊድ ውስጥ። እሱን እንመለከታለን። ርዕስ አድርገን ስለተነሰነው ስለ ትዝታው ሳሙኤልም አንዳንድ መረጃዎችን አጋራቸዋለሁ። አብረን እንመለከታለን። ልብ የመነጨ የፍቅር መልእክት ስለሆነ በአክብሮት ተቀብያለሁኝ። እያለቀስኩ ነው አባዬ፣ ድምፅህ እያናፈቀኝ ነው። ምን ላድርገው? ውለታህን እንዴት ረሳለሁ። ማሆይ ጥሪ አቅርበውለት ነበር። እሱንም ቪዲዮ እንመለከታለን። እስከ ፍጻሜ ተከታተሉ። እስቲ በዚህ ቪዲዮ እንጀምር። ይኸውላችሁ በለው አይፎይ አላማችን እናንተ ጋር ተግባብተን እናንተ ጋር ተዋደን እናንተ ጋር ደስ በሚል መልኩ እናንተ በምትፈልጉት መልኩ እናንተ በሚመቻችሁ መልኩ ተግባብተን መስራት እንጂ አስገድደን መጫን አስገድደን የሆነ ነገር እናድርግ ማለት አይደለም። ከእንግዲህ አይቻልም እንደዛ። ይሄ ህዝብ ካልተከተለ ማን ነው የሚከተለው? ማን ነው የሚከተለው? ገባችሁ አይደለ? ትልቁ ነገር ያዙ። አላማችን እንደ እስልምና ጉዳይ ምክር ቤት ቁርአን መስማት፣ በሐዲስ መስተገድ፣ ሌሎች መስማት ስለተለመደ ስለተወደደ አይደለም ይላል ከጀርባ ትውልዱ መጠየቅ ጀምሯል። እየነቃ ነው። እድሜ ለእፎይ ባለበት እግዚአብሔር ይጠብቀው። በእውነት ይሄ ነው እንግዲህ ከወገብ በታች ለሆነ መጽሐፍ ቁርአን ከሰማይ ወረደ ብሎ መጃጃል ካሁን በኋላ ቀርቷል። በእውነት ስለ ወሲብና ስለ ነውር ብቻ የሚያወራን መጽሐፍ እንግዲህ በመጠየቅ ነው እንግዲህ ማክሸፍ የሚቻለው እና እድሜ ለእፎይ ትውልዱ መጠየቅ ጀምሯል። ይሄ ነገር እንደሚቀጥል እርግጠኛ ነኝ። እኛ ሙስሊሞችን እንወዳለን ከዚህ በፊትም እንዳወራ ነው። ነገር ግን ከዚህ ጨለማ እንዲወጡ ስለምንፈልግ ነው ሁሉ ጊዜ እንዲህ የምንወተውተው። እግዚአብሔር ይርዳቸው በእውነት። የድሮ ቃል ኪዳን የሆኑ የድሮ ሄርሜላ ተስፋዬ የሆነ ደግሞ ሂዳያ ተስፋዬ ደሳለኝ አበራ። የበፊቱ ሜላት ያሁን ደግሞ ኢልሃም። የበፊቱ በረከት ያሁኑ ሂዳያ በስም መቅደቤት። የበፊቱ ሰላም ያሁን ደግሞ መክፊራ። ትዕግስት ነበረ ሰብሪና 6 ከሰለም 23 ዓመት ወደ 3 ዓመት ሆነኛል ገና 8። ስለዚህ ቁርአንንም ሳነብ ስላላህ የሚያገኙዋቸው ነገሮች ትንሽ አስቸጋሪ ሆነብኝ። ከሰዎችም ከጋኒኖችም ብዙዎችን በእርግጥ ለገሃነም ፈጠርን ይላል። ስለዚህ ብዙዎችን ለገሃነም ከፈጠረ ገሃነም ከተፈጠሩት መካከል እኔ አለመሆኔን በምን አውቃለሁ? ይሄን ጥያቄ ነበር። እንዴትስ አንድ ሰው ኃጢአት ሳይሰራ ገና ሲፈጠር ለገሃነም እንዴት ሊፈጠር ይችላል? ነገር ግን ከጅኒዎችም ከሰዎችም ብዙዎችን የተሰበሰበ ሆነው ገሃነምን እሞላለሁ በማለት ቃሉን ተረጋግጧል ይላል። ቁርአን ላይ ነው። ቁርአን ላይ ሱራ 32 ቁጥር 13 ላይ። ስለዚህ ያነበብኩት ሁለተኛው ክፍል ይሄ ነበር። የመጀመሪያው ሱራ 7 179 ላይ ነበር። ሁለተኛ ያነበብኩት የቁርአን ክፍል 32 13 አካባቢ ያለው ነው። ብፈልግ ለሰዎች ሂዳን ወይም ደግሞ ምሪትን በሰጠኋቸው ነበር። ግን ለገሃነም ቃል ኪዳን ገብቻለሁ። ለምን አብዛኞቹን ወይም ብዙዎቹን ከጋኒንም ከሰዎችም ወይም ጋኒን ማለት በአረበኛ ጅኒ ማለት ነው። ኦኬ ጅኒ ማለት አረበኛ ነው፣ አማርኛ ጋኒን ማለት ነው። ስለዚህ ጋኒኖችንም ከሰዎችንም የተሰበሰቡ ነው ገሃነምን እሞላለሁ በማለት ቃሉ ከኔ ተረጋግጧል ይላል። ዝሙት ገነት ውስጥ ስለ ሴክስ ሰው መጸለይ ያለበት እንዴ? ለሴክስ ለግብረ ስጋ ግንኙነት አምጥተ ደግሞ የምታወሩት አለ ከናንተው ብሶ በቃ ወደ እንትን እየጎረፈ ነው፣ ወደ እስልምና እየጎረፈ ነው። ሰው ስለሄደባቸው ተናደው ነው። ምን ትስዬ ምናምን ትላለህ? ውሰደው፣ የሚሄድልህ ካገኘው ውሰደው። እኔ ኦርቶዶክሳዊው አንቺን አግብቼ ከአንቺ ጋር ነው የምሞተው፣ በቃ አንድ ወንድ ለአንድ ሴት ነው የተፈቀደው የሚለውን መጽሐፍ ቅዱሳዊ ቃል ይዤ አክብሬሽ ንግስት አርጌሽ ልዕልት አርጌሽ ላኑርሽ ስላት እምቢ ብላ 4ኛ ሚስት 5ኛ ሚስት መሆን የፈለገች ተራዋን ጠብቃ መቼ ነው ዛሬ ነው መቼ ነው እኔ ጋር የሚመጣው ብላ መሄድ ከፈለገች ሄዳ የሙጂብ አሚኖ እርሻ መሆን ከፈለገች
እርሻውን ደግሞ በፈለገበት መልኩ እንዲያርሳት ከፈለገች ለምን አትሄድም? ሂጂ መንገዱ ጨርቅ ያርግልሽ። እኔን ለማብሸቅ ስትመጣ አንተም እንደምትበሽቅ አውቀ መሄድ አለብህ። ሰው መጸለይ አለበት እንዴ? ለሴክስ ለግብረ ስጋ ግንኙነት ባሌ መቼ ነው የሚመጣልኝ? ዛሬ እንትና ቤትን የገባው ምናምን መባል አለበት እንዴ? እኔ መንግስተ ሰማያት የምገባው በዚህ ስራዬ ነው ስል አንተ መንግስተ ሰማያት የምገባው እንዲህ አድርጌ ነው። እዛ ስገባ ደግሞ 70 ምናምን 100 ምናምን ሴት ይጠብቀኛል። እዛ ሴክስ ለማድረግ ነው። አይደክምህም ወይ ስልህ አይ የ4000 ፈረስ ጉልበት ይኖረኛል የምንትሴ ጉልበት ይኖረኛል ብለህ አንተ ስለ ዝሙት ገነት ውስጥ ስለ ሴክስ እንትን ስትለኝ ይሄንኑ እንደዚህ ይላል ስልህ እንዴት ስለኛል እንዴት ትስቅብኛለህ ማለት የለብህም። አትንካኝ። ከነካኝ ስጠይቅህ መመለስ። እስካሁን ድረስ ስለወጡ ስለ ቁርአን ነውሮች አንድም ሰው ያለ ማስረጃ ናቸው ብሎ የከሰሰ ሰው የለም። ማለት እነዚህ ቁርአን ውስጥ የሉም ዝም ብላችሁ ነው የምታወሩት ያለ ሰው የለም። ሁሉም እዛ ራሳቸው መጽሐፍ ላይ ያለ ነውና ይሄን ያውቁ ነው እንግዲህ ቦናቸውን በማጨለም ዝም ብለው የተከተሉ ያሉት። እግዚአብሔር ይሁናቸው። ሙስሊም እህት ወንድሞቻችን እግዚአብሔር ወደ ቀጥተኛው መንገድ ይምራችሁ። በእውነት አይናችሁን ይግለጥላችሁ መድኃኒዓለም። እዩ ጩፋ ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሰው እንግዲህ ሰሞኑን ብዙዎች የተቀባበሉት ነው። ዘይት የምትነግዱ ውሃ የምትነግዱ ፎቶአችሁን ለጥፋችሁ የሚፈውስ ዘይት ያላችሁ ህዝብ የምታታልሉ በሙሉ አቁሙ። ከዚህ በኋላ የምክር ጊዜ የለም። ከዚህ በኋላ የሚኖረው እርምጃ ነው። ይቀጥላሉ እርምጃዎቻችን ከዚህ በኋላ ይሄ ነው። ዘይት በሚነግዱት ላይ አብራን ቀጥልም ይቆማል። በቃ ዘይት የሚነግድ ቡድን ለብቻ ወጥቶ ሌላ ሃይማኖት ያቋቁማል። የወንጌል አማኙ ግን እኛ እዚህ ለመድረሳችን ንጹህ ወንጌል ስለተሰበከ ነው። አባቶቻችን በዱር በገደል ለዚህ ወንጌል ዋጋ ከፍለዋል። የሞቱ አሉ፣ የተሰዉ አሉ፣ የተገረፉ የቆሰሉ አሉ። ሃይማኖተኞች ሲበጠበጡ ቆም ማየት ያስደስተኛል ያለው እዩ ጩፋ እንደ ሃይማኖተኛ አይነት ደንቆሮ የለም። ባለፈው ነግሬያቸዋለሁ። ሃይማኖተኞች ሲበጠበጡ ብያለሁ። አሁንም ይበጠበጣሉ። ምንም ማስተካክለው ነገር የለም። ይቀጥላል። ዋዜማ ነው ያለፈው። ዋናው መበጥበጥ እየመጣ ነው። ኢየሱስ እጅግ በጣም አጣብቂኝ ውስጥ እንደገባ ሰሞኑን ብዙ መረጃዎችን እናንተም እያያችሁ ነው ብዬ አስባለሁ። በፊትም ቢሆን እቺ ቀን እንደምትመጣ መገመት ቀላል ነበር። መቼም ቢሆን እንዲያጭበረበረ ዘላለም አይኖርም። ትውልዱም እየነቃ ስለሚሄድ ማለት ነው። አሁንም እንግዲህ በጨለማ እሱንም የሚከተሉ አሉ። እግዚአብሔር ይርዳቸው። አረ በሳቅ ገደሉን ይላል። እስቲ ምንድነው የዩ ጉድ ነው? ዝም በሉ ከስፋል በቃ አንተ ካሁን በኋላ ዝም በሉ በቃ ዝም በሉ። ና አይ በጌታ በኢየሱስ ስም አዛል በኢየሱስ ስም አዛለው በኢየሱስ ስም አዛል በኢየሱስ ስም አዛል በኢየሱስ ስም አዛል። እሳት አለ በዚህ ሰው ላይ ማይክ በያዘው ላይ እሳት አለ። እሳት አለ። የለም አይወርቅም ሰውየው። እሳት አለ። ኃይልን መትቻል። በደንብ አልከፈረውም መሰለኝ። ኃይልን መትቻል። ኃይልን መትቻል። አረ ኃይልን መትቻል። ኃይልን መትቻል። ኃይልን መትቻል። ኃይልን መትቻል። ኃይልን መትቻል። ኃይልን መትቻል። ተመታል። ምንም አትሆንም። ተመታል። 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 ኃይልን አሽመደምዳለሁ። የለም አይወርቅም። አይወርቅም ዛሬ በኢየሱስ ስም አሽመደምዳለሁ። 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 ይኸው መትቻለሁ። አስሬያለሁ። የለም ካሁን በኋላ ያጭበረበሩ መቀጠል አስሬያለሁ። ብዙ አልከፈለውም መሰለኝ። ሊወርቅለት አልቻለም። ለማንኛውም ናይጄሪያ እየሄዱ እያሰሩ በድግምት እቺ ፎጣዋ ላይ የሚያደርጉትን ነገር እናውቃለን። አሁን ሊሰራ አልቻለም። ከእንዲህ አይነት ውርደት እግዚአብሔር ይሰውረን። በእውነት ሐሰተኛ ነቢያት መጽሐፍ ቅዱስ ላይ ያለውን በግልጽ እያየን ነው በዘመናችን እና አሁን ካውንስሉ ይቀጥላል ብለን እናስባለን። ይሄን አጭበርባሪ የት እየሄድክ ነው? ወደ ቤተ ክርስቲያን። የኦሮሞ ክርስቲያን የለም።
የኦሮሞ ክርስቲያን ከማያውቁት ጋራ ምን አከራከረኝ? የኦሮሞ ኦርቶዶክስ የለም የሚል ካለ ይምጣና ይሞክረኝ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የኮራችባቸው ብፁዕ አባታችን አቡነ ጴጥሮስም ፊቼ ሰላሌ ነው ትውልድ ሀገራቸው። እያየህ ተራመድ እየሰማህ አውራ። ግልጽ ነው ገብቶናል በተዋህዶ ላይ የሚያሴሩት ሴራ። አማራ፣ ኦሮሞ፣ ትግራይ እንዳትሉ የስላሴ ልጅ ነው ባለማተብ ሁሉ። ትናንትናም ዛሬም ነገም ለዘላለም ቢመርህም ዋጠው በእምነት ብሔር የለም። በእምነት ብሔር የለም። እንግዲህ ለመለያየት ባለፈው የኦሮሞ ክርስቲያን የለም ኦሮሞ ክርስትናን አያውቅም ብሎ አንዱ ለመናገር ሞክሮ ነበር። እስቲ ኦሮሚያ ክልል ያላችሁ ኦርቶዶክሳውያን አለው በሉ እባካችሁ። መናፍቃን በዛም በዚህም በዚህ በወጎን ዋቄ ፈታው ኦሮሚያ ክልል የምትኖሩ ውድ ኦርቶዶክሳውያን ቤተሰቦቼ አለን፣ የተዋህዶ ልጆች አለን፣ ብዙ ነን በሉልኝ ኮሜንት ላይ እባካችሁ። ሰይጣን ይፈር፣ ጠላት ይፈር። ብዙ ፈተና ነው ያለው ኦሮሚያ ክልል በእውነት በዛም በዚህም በእውነት ጽናታችሁ ሁሉ ጊዜም ይገርመኛል፣ ይደንቀኛል። እግዚአብሔር ይርዳችሁ፣ ሁላችንንም ይርዳን። አለን ያላችሁ ኮሜንት ላይ ጻፉ የተዋህዶ ልጆች። እዚህ ጋር የምንኖረው እኛ በሰማይ ስፍራ የተዘጋጀልን እንኳን የሚታየውን የማይታየውን አዘጋጅቶልናል። እንኳን የጊዜውን በ70 በ80 ዓመት የተገደበውን ይቅርና የዘላለሙን መንግስት አዘጋጅቶልናል። ስፍራ አዘጋጅላችኋለሁ አለ። ከዚያስ እኔ ባለሁበት በዚያ እናንተ ደግሞ እንድትኖሩ እንደገና እመጣለሁ እወስዳችኋለሁ አለ። እርሱ ባለበት እንድንኖር ፈቃዱ ይሁንልን። አሜን በሉ። የመጨረሻም የመጀመሪያም ዓላማችን የእግዚአብሔርን መንግስት መውረስ ነው። ሌላው ነገር ክርስቲያኖች ትርፍ ነው፣ ለጊዜው ነው፣ እግረ መንገድ የምንኖራቸው ናቸው። ዋናው ዓላማችን መንግስቱን መውረስ ነው። ስለዚህ የዘላለሙን ያዘጋጀልን እግዚአብሔር ይሄኛውን አይነሳንምና በእምነት እንለምነው። ዘፈን ትሞክራለሽ? ያኔ ብዙም የዚህ ሀገር እንትን አይደለም። እኔ ማውቀው ጉራግኛ። እስቲ ለሀገርሽ የሆነ በጉራግኛ የሆነ ዜማ በይ። ኢትዮጵያ አይጉድ በስመ አብ ማራት ኢትዮጵያን ማራት በየሄድኩበት መጠራስሜ ጉራግኛ ብለሽ ኢትዮጵያ ሰላምሽ ይብዛ። አይ እግዚአብሔር እንሳቆይስ ምን በላው ነን አብረን እንዘምር። ሳይሆነ ደምግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ክብራህ ለበሰኝ እርሱ ተገፎ ክብራህ ለበሰኝ እርሱ ተገፎ ሕይወት መንጭቷል ተወግቶ ጎኑ ለከሳሾቹም ተርፏል ማዳኑ እጅ እግሩን ምስማር ሲቸነክረው የሞትን እሾህ ከኔ ነቀለው የሞትን እሾህ ከኔ ነቀለው ወጋ ስለኔ ኢየሱስ መድኔ ተወጋ ስለኔ ኢየሱስ። እግዚአብሔር ይጠብቅልን ሊቀ መዘምራን ቴዎድሮስ ዮሴፍን። ውድ ቤተሰቦቼ ጾሙ እንዴት እየሄደላችሁ ነው? 7ኛ ሳምንት ላይ ደርሰናል። እንዴት እየሄደላችሁ ነው? ገብርኄር ሳምንት እግዚአብሔር ለብርሃነ ትንሣኤው በሰላም ያድርሰን። ጾሙን የት እያስቀደሳችሁ እንደሆነ እንዴት እያሳለፋችሁ እንደሆነ ኮሜንት ላይ ብትሳተፉ ደስ ይለኛል። ዙር ወደዚህ ማነው ስሙ? ንጉስ እግዚአብሔርን በቋንቋ ገልጦት የሚያውቅ ፍጡር የለም ይላል ቅዱስ ዮሐንስ አፈወርቅ። በቋንቋ ስላችሁ በአማርኛ፣ በእንግሊዝኛ፣ በኦሮሞኛ በምናምን የሚባል ጉዳይ አይደለም፣ ወይም በትግርኛ በወላይትኛ ማለት አይደለም። በቋንቋ ማለት የትኛውን ቋንቋ ለእግዚአብሔር በቂ አይደለም። አላችሁ የላችሁም? እግዚአብሔር ሀብታም ነው ወሉ። አሁን እግዚአብሔር ሀብታም ብቻ ነው? ይሁን ማለት ብሎ ማምላክ 10 መኪና ያለው ሰውዬ ሀብታም፣ እግዚአብሔርም ሀብታም እኩል ወይ ተጋር እኩል ነው። ይገርም የቋንቋ ልዩነታችን ይሁን ማዝም ሁላችሁ ማለት ቋንቋ ለምሳሌ ናን ይሄ ምንድን ነው የሚባለው? ልጅ በሉ
ዙር ወደዚያ ማነው ስሙ? ንጉሥ ይሄ ልጅ ማን ነው? እግዚአብሔር ምን ያክል በጣም ምንም ነው እግዚአብሔር። አሁን ይሄ ልጅም ቆይ ስሙ፣ ይሄ ልጅም ንጉሥ፣ አፄ ኃይለ ሥላሴም ንጉሥ፣ አፄ ምኒልክም ንጉሥ፣ እግዚአብሔርም ንጉሥ። በጣም ምን ፍጡር ምን ያህል አቅም እንደሌለው አስተውሉ። አሁን ሌላ ነገር ስለነገራችሁ ነው ስለ ልጅ። ይሄ ምንድን ነው? ልጅ በሉ። ክርስቶስ ከድንግል ስለተወለደስ ምንድን ነው የሚባል? ልጅ። ከአብ ስለተወለደስ ምንድን ነው የሚባል? ልጅ። ስለዚህ ተምን ቋንቋዎች ሁሉ እደግልኝ አምላከ ቅዱሳን ለክብር ያብቃ። ቁጭ በይ። ስለዚህ የእግዚአብሔር ቤተሰቦች ሁላችንም ማሰብ ይገባል። እኛ እንደምናውቀው ነው የሚነገረው። እግዚአብሔር ሀብታም ነው፣ እግዚአብሔር ፈራጅ ነው፣ ፈራጅ ፍርድ ቤቱ ፈራጅ፣ እግዚአብሔርም ፈራጅ። ሁሉም ነገር ተመልከቱ። የሰው አቅም እንኳንስ ይገርማል። ቅዱስ ዮሐንስ አፈወርቅ የሚለው እንኳን እግዚአብሔርን መልአክን በትክክል ገልጦ የሚያውቅ ቋንቋ የለም። እንኳን መልአክን የሰውን ነፍስ እንደ ስሟ መጠን ጠርቷል። እውነት ነው። ይህንን ቪዲዮ በዛ ቤት ላሉ እየበዛን ነው ለሚሉ ሰዎች ለሙስሊሞች በእግዚአብሔር ስም ጠይቃቸዋል። ባለፈው ቲክቶክ ላይ ያየው ነበር ውይይት ላይ አሁን እኮ እኛ እየበዛን ነው ፕሮቴስታንቱ ምናምን ሲል እንዴ ብዛ ለምን እኔና አንድ ጳጳስ አንቀርም? ገብቷቸዋል። መብዛትና ማነስ የሃይማኖት ጉዳይ አይደለም። በሎጥ ዘመን ስንት ነበሩ? 4። በኖህ ዘመን 8። ያ ሁሉ ህዝብ ግን ከእግዚአብሔር የራቀ ነበር። የቁጥር ሁኔታ አይደለም የሚወስነው ማለት ነው። ግን እውነት የት ነው ያለችው ነው። ጲላጦስም እውነት ምንድነው ብሎ ጠይቆ ነበር ክርስቶስን፣ ግን መልሱን ሳይሰማ ወጣ። እንዴት ያለ እድለኛ ነበር! እውነትን ለማወቅ ከእውነት ፊት ቆመው ነበር፣ ከእውነተኛው እውነት ፊት። አንዳንድ ሰዎች ጠይቀው መልሱን አይሰሙ። ጲላጦስም እንደዛ ነበር ያደረገው። የእፎይ ደም የኔ የአስተራየ ደም ብቻ አይደለም፣ የዮሴፍ ደም ብቻ አይደለም፣ የፋንታውን ደም ብቻ አይደለም። በዓለም የተጠመቀው ሁሉ ህዝበ ክርስቲያን ደም ነው። ያ ደም ቢፈስ በኢትዮጵያ ያለውን ሙስሊም በዓለም አደባባይ ያስፈርድበታል። አይቀርም። በእውነት እፎይን ነኩ ማለት እኔ ምን እንደሚፈጠር ብቻ መገመት ከባድ ነው። አባ ገብረ ኪዳንን አትንኩብን የሚል ሰው እኔ አልፈልግም። መነካት ካለብኝ መነካት አለብኝ። የእኛን አባት አትንኩብን። ይህ እንዲህ አይነት ምዕመንነት ቅልጥ ነው። ቤተ ክርስቲያንን አትንኩብን ነው። ቤተክርስቲያን አትንኩብን ክርስቶስን ሲሰደብ ነው። የግለሰብ ደጋፊ አጨብጫቢ የራሱን አባት የሚሾም የራሱን መምህር የሚያከማች ምን ያደርግልናል? ለቤተክርስቲያን ዕዳ ነው እኮ ይሄ። ህዝቡ ዕዳ፣ እኛም ዕዳ፣ ተያይዘን ዕዳ። ክርስቶስን ነው መከተል ያለብን። ደጋፊነት ለቤተክርስቲያን አይጠቅምም። ሁልጊዜ ነው የምናገረው፣ አይጠቅምም። ምእመንነት ነው የሚጠቅመው። ምእመንነት ክርስቶስን ተከተሉ፣ ክርስቶስን ተከተሉ፣ ክርስቶስን ተከተሉ። ከዚህ የበለጠ ትልቅ ቃል አለ በእውነት። ለክርስቶስ ጠበቃ አንቁም፣ ለማንም ጠበቃ አንቁም። ሰው ይወድቃል ይነሳል፣ ለክርስቶስ ጠበቃ አንቁም። የቅዳሴ ጠበል ማፍሰስ፣ ደጋግሞ መጠጣት፣ ወደ ቤት መውሰድ አይፈቀድም። ለጽኑ ህሙማን ስጋው ደሙ ይሄድላቸዋል ካህናት ፈቅደው። ካለዛ ግን በጭራሽ ወደ ቤት አይሄድም። የቅዳሴ ጠበል አይፈስም። አናት ላይ ካልሲ ውስጥ የሚከቱ ሰዎች አሉ። ሰው አሁን ሃይላንድ እኛን አሁን ስንሰጥ ጸበል በቃ ሃይላንድ ሙሉ እያሉ ነው የሚወስዱት። እንግዲህ ምን ማድረግ ይቻላል? ብዙ ስርዓት እየተፋለሰ ነው። እንደ እውነታው ከሆነ የቅዳሴ ጸበል ለቆረበ ብቻ ነበር የሚሰጠው። ውድ ቤተሰቦቼ የትዝታውን ምላሽ እንስማ። አንድ ቪዲዮ እዚህ ጋር አለ ርዕስ አድርገው የተነሳው እሱን እንመልከት እስቲ። ማዊ ጥሪ አቅርበውለት ነበር ድምፅህን ይዘህ እሱ ምን ታደርጓለህ? መቤትን ትክዳት እሷ ማሪና ትምርሃለች። ተመለስ እያለቀስኩ ነው አባዬ፣ ድምፅህ እያናፈቀኝ ነው። ምን ላድርገው? እመቤቴ ትመልስህ፣ እመቤቴ ትመልስህ ወደ ድሮ ሃይማኖትህ፣ ወደ ድሮ ሃይማኖትህ ወላዲተ አምላክ ትመልስህ። በጣም ነው የምወደው አባዬ። እስኪ ክፈቱት አሁን እሱ ነው ያለ። አይ ትዝታው ውለታህን
እንዴት ረሳለው ስጦታህን እንዴት ረሳለው የኔ ጌታ ገና ዘምራለው የኔ ጌታ ገና ዘምራለው ኦርቶዶክስ ከተመለሰ ይዘክራሉ 450 ብር ዳቦ አስደፍቼ እዘክራታለሁ እመቤታችንን ስራዋን ትስራ እሷ ልጇን ተመልሰው የሷ ልጇን ነው ኦኬ ቪዲዮ ባጭሩ ይሄንን ይመስላል እንግዲህ ከልባቸው እንደሆነ በደንብ አስተውሎ ላየ ሰው ግልጽ ነው ድራማ የለውም እናቶች ሲናፍቁም እኔም በራሴም እናት ስሜት ውስጥ ማያቸው ነገሮች አሉ እና ግልጽ የሆነ ኦሪጂናል የሆነ ምንም ድራማና ሐሰት የሌለበት ውስጣቸውን የገለጡበት ቪዲዮ ነው ከሁሉ አስቀድሜ እኔም አክብሮቴን ፍቅሬን እገልጣለሁኝ እነዚህ እናቶች ያሳደጉን እናቶች ናቸው ከልጅነት የሚያውቁን ናቸው እኔ በስም በአካል አላስታውስም የት ቦታ እንደተገናኘን ግን ያው በዝማሬው ባገለገልንበት እንግዲህ ኦልሞስት 25 ዓመት ከልጅነት ጀምሮ በኦርቶዶክስ ቤት ውስጥ አገልግለናል እኔ ከድቁና ጀምሮ ገና 13 14 ዓመት ሆኜ ነው ስቀድስ መዝሙር ስዘምር ሳስተምር የነበረው እና እኛ እንኳን ባልገባን ዘመን እግዚአብሔር መንፈስ ቅዱስ ለህዝቡ የሚጠቅም በጣም መልካም የሆነውን የምስራች ምንም እንኳን የተቀላቀሉ ነገሮች ቢኖሩም ግን አስደናቂ የሆኑ ዝማሬዎችን ሰጥቶኝ ስዘምር ነው ያደግኩት እና እዛ በኖርንበት ዘመን ሊሻር የማይችል ትዝታ አለ ሊጠፋ የማይችል ትዝታ አለ እና ይሄ ውስጣቸውን ይኮረኩራቸዋል እና ደግሞ የሚያዩበት አንግል ከሃይማኖት አንፃር ነው ምስኪን እናት ናቸው እማሆይ ናቸው ማለት ሲሸመግሉ ወደ ምንኩስና ይመጣሉ እንደውም የድሮ ፎቶአቸው ይታያል ከውስጥ እና ተመለስ እመቤቴን ለምን ካድካት የሚል እንግዲህ ዋና ፖይንቱ አሁን እዚህ ጋር ቪዲዮን ቆርጠውታል እኔ ልጨርስላችሁ ያለው ነገር በቃ ቤተክርስቲያን ውስጥ ልክ ያልሆኑ ነገሮች አሉ መጽዳት ያለባችሁ ነገሮች አሉ እነሱ ካልጸዱ አልመጣም ምናምን ነው የሚለው ከዚህ በፊትም የሚለውን ነገር ነው እግዚአብሔር ይርዳ እኔ ብዙ ቪዲዮ ሰርች ያለው ነው በግሌ ስለ ትዝተው እግዚአብሔር ይርዳ መዝሙሮቹን ምን ያህል እንደምንወድ በእውነት ያደግንባቸው መዝሙሮች ናቸው ምን ያህል እንደምንወድ መናገርም አያስፈልግም ሁላችንም በቃ በሚባል ደረጃ ማለት ነው እግዚአብሔር ይርዳው ወላዲተ አምላክ ትርዳው እስቲ እማሆይ የሱ ምላሽ ከሰሙ በኋላ ምላሽ ሰጥተዋል እስቲ እሱንም እንመልከት ይደርሰዋል ወይ ያሉ ይጠይቃሉ ይሰማዋል ወይ ይሄንን መልእክት ያሉ አው ደርሶኛል ሰምቼዋለሁኝ ደግሞ ይሄ መልእክት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮ ተቀብያለሁኝ ይሄን መልእክት ለሳቸው እንድታደርሱልኝ እኔም አደራ ላለሁኝ ማለት ነው እየተዘሳው ሐሳቤን ተቀበለ የመለስከው መልሱን ልጅ መጥቶ ነግሮኛል እንግዲህ እመቤቴ ካንተ ጋር አትሁን ምንም ማድረግ አልችልም ምንም ማድረግ አይቻልም ግን መጥተህ ብንነጋገር ደስ ይለኝ መልክህን እንኳን ባየው ደስ ይለኝ ነበር አባዬ ወዳለው ናፍቀኸኛል አባዬ አንተም በአካል ባላቅህ ድምጽህ ይናፍቀኛል ምትዘምረው መዝሙር ከልብ ነው በጣም ነው የሚያሳዝነኝ ማረፊያዬ የህይወት ውሃዬ ሙላቴ ጥጋብ እርካታዬ ለመላ
አቤት ጸጋ አቤት ሞገስ እኛ ቤት እያለ አይበርደኝም ስምክን አልብሰኝ ውለታህን እንዴት ረሳለሁ ስጦታህን እንዴት ረሳለሁ የኔ ጌታ ገና ዘምራለሁ የኔ ጌታ ገና ወድሃለሁ። እኔ ራሱ እንባይ መጣ ማርያምን እግዚአብሔር ልቦና ይስጥ። ከዛ በዘለለ ምንም ማለት አይቻልም። እንግዲህ ልቡን ያደነደነ ሰው እንዴት መተት ነጋገር ቢባልም ወዲህ የሚሳደብን ሰው እንዴት ሌላ ቃል እሺ ምን እንበል? እኔ ምንም ምነው ነገር የለም። እግዚአብሔር ልቦና ይስጠው። እንግዲህ የማሆይና የትዝታው የሰሞኑ ምልልስ ይህንን ይመስላል። እግዚአብሔር ያንን ቀን ለማየት ያብቃን። ሌሎችንም ነፍሳት ሲመለሱ ለማየት ያብቃን። ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስል ነበር። ዲያቆን ኃይለ ሚካኤል ነበርኩ። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በቀጣይ እንድንገናኝ የደወል ምልክቷን አብሩ እላችኋለሁ። ደህና ሁኑልኝ፣ ደህና ቆዩልኝ። እወዳችኋለሁ። እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ